የሆዱስ ፍምሳት ክፍል 5 ደራሲ አሚር ሰይድ ተራኪ ኢልሃም ፈሪድ። የማትሪክ ውጤት በኢንተርኔት ተለቀቀ። የሚገርመው ነገር በኢንተርኔት ሁሉም ተመለከቱ። የኔን ኮዱን ስናስገባው አልሰራልኝ ቢባል የኔን ውጤት ለማየት በጭራሽ ሊሳካ አልቻለም። የትምህርት ቤት ጓደኞቼ ናርዶስም እነዛ 6ቱም የትምህርት ቤት ዱርዬ ልጆች ሁሉም ወደ 11ኛ ክፍል የሚያሳልፋቸውን ውጤት አግኝተዋል። የኔን ለመመልከት ግን ያላህ ነገር እምቢ አለ። ናርዶስ ቢጨንቃት ናወል ስትሪፎር አምጥተሽ ይሆናል ያንቺ እምቢ አለው ትለኛለች። ደግሞ ሌሎች ጓደኞቼ ውጤትሽ ሁሉም ኤፍ ሆኖ ትምህርት ሚኒስቴር ያንቺን በኦንላይን መልቀቁ ደብሮት ነው እያሉ ሙድ መያዣ አረጉኝ። ባለመሰልቸት እኔም ሁሉም ጓደኞቼም ከአንድ ሳምንት በላይ ለማየት ብንታገልም እምቢ አለን። አዲስ አበባ ያለው አጎቴ ደውሎልኝ ነይ ትንሽ ቀን እኛ ጋር አሳልፈሽ ትመለሻለሽ አለኝ። እኔም እሺ ብዬ ወደ ሸገር ጉዜን ቀጠልኩ። አዲስ አበባ ስመጣ ማሳልፈው የአጎቴ ልጆች ጋር ስዝናና ነው። ሸገር ሆኜ ውጤቴን ለማየት ያላረኩት ጥረት የለኝም። ግን የኔ ኮስ ሲገባ ጭራሽ አይሰራም ነበር። ጓደኞቼ እንዳሉት ውጤቴ ሁሉም ኤፍ ስለሆነ ትምህርት ሚኒስቴር አፍሮበት በኢንተርኔት የኔ ውጤት ያለቀቅ አስመሰለው። እኔንም አጠራጠረኝ። አጎቴ ጠዋት ላይ ቁርስ እየበላን ናዋል ዛሬ የተጨናነቅሽውን ውጤት በህልሜ ያየሁት ያመጣሽው 3.0 ነው። ደግሞ የኔ ህልም የሚፈታው በተቃራኒ ስለሆነ ወድቀሻል አለኝ። እኔም ህልም እኮ ውሸት ነው አጎቴ እያለን ተሳሳቅን። የማትሪክ ውጤት ኢንተርኔት ላይ ተለቆ የኔን ለማየት አልሰራ ማለቱ ቅዠትም ህልምም ከተለቀቀ ጀምሮ የተፈራረቀብኝ ነው። በህልሜ አንዴ አልፌ ፕሪፓራቶሪ ጓደኞቼ ጋር ስማር ይታየኛል። ደግሞ አንዳንዴ ወድቄ ስናደድ ይታየኛል። ህልሜ ጥሩ ሲሆን አልሐምዱሊላህ፣ ህልሜ መጥፎ ሲሆን አኡዙ ቢላህ ማለት የዘውትር ተግባር ይሆናል። እስኪ ስለ ህልም አንዲት ቀለል ያለሽ ቀልድ ጀባ ልበላችሁ። ጥርስም ላይ ባደርስ ላይን ጥራት ትሆናለች። አንድ ዲነል ኢስላምን ጠለቅ ብሎ ማያቅ ጃሂል የገጠር ሰውና እዛው አካባቢ የሚኖር ሸህ ነበሩ። ሸህየው ሚስት የላቸውም፣ ግን የጃሂሉ ሚስት ሚስቴ በሆነች እያሉ ትንሽ ወዳቸው ይቋምጥ ነበር። ከዛም አንድ ቀን ጃሂሉ ህልም ያያል። ህልሙም ሚስቱን 3 ሲፈታት ይመለከታል። ከዛም ከእንቅልፉ ይባነንና ጃሂሉ ግራ ገባው። በህልሜ ሚስትን 3 ፈትቻታለሁ፣ ምን ይሻለኛል እያለ ግራ ይገባዋል። ከዛም ያየውን ህልም የሚያማክረው የሚጠይቀው ሰው ሲፈልግ የሰፈሩ ሸህ ትዝ ይሉታል። ከዛ ወደ ሻህየው ሄደ። ከዛም ሰላምታ ከተለዋወጠ በኋላ ሻሃችን ዛሬ መጣሁት ሚስቴን በህልሜ 3 ስፈታት አይቼ ነው። በቁርአን በሐዲሱ ህልሙ እንዴት ይታያል ብሎ ይጠይቃቸዋል። ሻህየውም በህልምህ 3 ከፈታህማ ሚስትህን ፈታሃታል ማለት ነው ይሉታል። ጃሂሉም ሰውዬ ባየው ህልም እየተናደደ እቤቱ ተመልሶ ሚስቱን በህልሜ 3 ስለፈታውሽ ካላህ ጋር መጣላት አልፈልግም ብሎ ከመኖሪያ ቤቱ ያሰናብታታል። ከተወሰኑ ቀናት በኋላ ሻህየው የጃሂሉን ሚስት አግብተው ወደ ራሳቸው ጎጆ ወስደው ህይወታቸውን እየመሩ ነው። ጃሂሉም ሚስቱን በነሸህ መነጠቁን ሲያይ እየነደመ ዝም ማለት ብቻ ምርጫ ሆነ። የጃሂሉ አንድ ምርጥ ጓደኛ ነበረው። ሚስቱን እነሸህ ጋር ሲያያት ወደ ጃሂሉ መጥቶ ሲጠይቅ እኔማ በህልሜ ሚስቴን 3 ስፈታት አይቼ ለነሸህ ሳማክራቸው ግዴታ መፍታት አለብህ ሲሉኝ እኔም እውነት መስሎኝ ፈታሁኝ። ከዛም ሸህየው አገባት ብሎ ለጓደኛው ይነግረዋል። ጓደኛውም ተናዶ ናናና አብረን እንሂድ፣ ጥልቆ ይዘህ ተከተለኝ ብሎ ወደ ሸህየው ቤት ሄዱ። ከዛም በያዙት ጥልቆ የሸህየውን ቤት ግድግዳ መምታት ጀመሩ። ሸህየው ከቤት ወጥተው ምን እያደረጋችሁ ነው? ቤቴን እንዳታፈርሱት ብለው ጠየቋቸው። ጓደኛውም ሻሃችን ማታ በህልሜ ያንቱን ቤት በጥልቆ ሁለታችን እየመታን ስናፈርስ አይቼ ነው አላቸው። ሸህየውም እንዴ ህልም እኮ ውሸት ነው፣ ቤቴን እንዳታፈርሱ ሲሉ ህልም ውሸት ከሆነ ህልም እውነት ነው ብለው የወሰዷት የጓደኛዬ ሚስት መልሱ ብሎ ወረፍ። አጎቷም ያየው ህልም እኔ ያየሁትን እንደዚህ ቀልድ ግራ የሚያጋባ ህልም ሆኗል። ደግሞ አጎቴ ህልሙን ከነገረኝ ከ2 ቀን በኋላ ማታ ተኝቼ እኔም የሚገርም ተአምር የሚመስል ህልም አየሁ። ሁሉም የክፍል ጓደኞች አልፈው የኔ ውጤት ግን በጥቁር ቀለም ተሰርዞ አየሁት። ከዛ ጓደኛዬ
ምንድን ነው ይሄ በጥቁር ቀለም የተሰረዘው አልኳት። እሷም ነዋል አንቺ እኮ ከሁላችንም ተነጥለሽ ወድቀሻል ስትለኝ ብንን ብዬ ተነሳው። አውዙ ቢላሂ ሚነ ሸይጣን ረጂም ብዬ መልሼ ተኛው። ይህን ህልም ካየሁ ከ3 ቀን በኋላ የማትሪክ ውጤት ትምህርት ቤት መጣ። ናርዶስ የኔን ውጤት ካርድ አይታ ለአባቴ ደውላ ነገረችው። አባቴም ደውሎ መጀመሪያ እኔን ካረጋጋኝ በኋላ አብሽሪ፣ ማለፍ መውደቅ ያለ ነው፣ ትኩረት አትስጩ፣ የማትሪክ ውጤትሽ ለፕሪፓራቶሪ የሚያስገባ ውጤት አላመጣሽም፣ ተረጋጊ፣ አላህ ያለው ነው የሚሆነው፣ ሰው ርዚቁ በትምህርቱ ብቻ አይደለም አለኝ። እኔም መውደቄን ሲነግረኝ ስልኩን ዘጋሁኝ። እንባዬ ቀደመኝ። በጣም አለቀስኩኝ። ከምነግራችሁ በላይ በጣም አዘንኩ። ሁሉም ጓደኞቼ ሲያልፉ ከጓደኞቼ እኔ ብቻ ስወድቅ በጣም ተሰማኝ። በህይወት ተስፋ ቆረጥኩ። ወደፊት የመኖር ህልም አልታያለኝ። ፈጣሪ ምን አረግኩ በእኔ ላይ ይህን ያህል በደል እያልኩ ማልቀስ ሆነ ስራዬ። በጣም ተሰማኝ። ዲፕሬሽን ውስጥ ገባው። ፈታኝ ሀዘን በአንዴ ውስጥ የወረረው። ጭራሽ መቋቋም አልቻልኩም። በማልቀስ በመበሳጨት ከ1 ሳምንት በላይ ሆነኝ። አጎቴና ሚስቱ እኔም ማጽናናት ማባበል ሆኗል ስራቸው። መውደቄን ከሰማ በኋላ አጎቴ ለእኔ መጨነቅ ይዟል። እጅግ የበዛ ደስታና እጅግ በጣም የሚከብድ ሀዘን ለሰው ልጅ ህይወት ትልቅ ወጥመዶች ናቸው። በጣም ከመበሳጨቴ ከመናደዴ የተነሳ ከአሁን በኋላ ጅማ ከተማ አልሄድም፣ እዚሁ አዲስ አበባ ነው የምኖረው አልኩኝ። የአጎቴ ሚስትም አብሽሪ፣ እዚሁ በግል አሪፍ ኮሌጅ ገብተሽ በዲፕሎማ ትማሪያለሽ ብላ አጽናናችኝ። አጎቴ ለአባቴ ደውሎ ነዋል እዚህ አዲስ አበባ በግል ኮሌጅ ልናስተምራት አስበን ነበር፣ ፈቃደኝነትን ልንጠይቅህ ነው የደወልኩት አለው። አባቴም ኧረ በጭራሽ አታስቡት፣ እኔ ለነዋል መኖር አልችልም። እንኳን ከኔ አመት ርቃ ትምህርት ልትማር ይቅርና እናንተ ጋር ለተወሰነ ቀናት ስታሳለፍ እንዴት እንደምናፍቀኝ እኔና አላህ ነን የምናውቀው። በጭራሽም አይሆን ነው። እዚሁ ጅማ ስትመጣ ተማክረን የምፈልገውን አደርግላታለሁ እንጂ መቼም ቢሆን ከኔ ርቃ ትምህርት እንድትማር አልፈቅድም አለ አባቴ። ለነገሩ አይፈረድበትም። አባቴ እውነቱን ነው። ከሁላችንም ልጆች እኔም በጣም ይወደኛል። በፊት ጀምሮ አንቺ ባትኖሪ ይሄ ቤት እስካሁን ትዳሩ ይፈርስ ነበር ብዙ ቀን ብሎኛል። አባቴም ይሄንን ሀሳብ ከአጎቴ እንደሰማ በሚቀጥለው ቀን አዲስ አበባ መጥቶ ወደ ጅማ ወሰደኝ። እኔም በዚህ የሚለየው ነው የመሰለው። ነዋል ሁሌም ቢሆን ከጎኔ እንድትርቅኝ አልፈልግም አለኝ። ሐምሌ፣ ነሐሴ፣ ክረምቱ ብርዱ አልፎ መስከረም ተተክቷል። ትምህርት ተከፈተ። ጓደኞቼ እየተማሩ ነው። እኔ ግን ከቤት መውጣት የለ፣ እንደ በፊቱ ከጓደኞቼ ጋር መገናኘት የለ። ቤት ተሻሽጌ መዋል ጀምሬያለሁ። በቃ ብዙ ነገር አስጠላኝ። በህይወት ያዘንኩ። ከአላህ ጋር በመጠላት ትልቅ ጦርነት ጀመርኩ። ቀዳና ቀደር ነው ብዬ መቀበል ሲገባኝ አላህን የተለያዩ ነገሮችን እያነሳው ማማረር መውቀስ ጀመርኩኝ። አላህ እንዴት ለምን እያልኩ ጥያቄ በጥያቄ ሆንኩኝ። ይህ ሁሉ ፈተና ለእኔ ለምን አልኩኝ። ጓደኞቼ ማግባት ቢፈልጉ ትዳር ለመስረት ቢሉ የሚፈልጉት ነገር አላቸው። ይኸውም የሚፈለገው ድንግልና ነው። የሚፈልጉትን ወንድ መርጠው ማግባት ይችላሉ። እኔ እኮ ድንግል አይደለሁም። በልጅነት ያጠችዋለሁ። መልክ ቢኖረኝም እንዴት ብዬ ነው ወንድ ሲጠይቀኝ የማገባው? በመልክ ብመረጥም ለትዳር ብቁ አይደለሁም። ስንት ማውቃቸው ሴቶች ጅማ ላይ ከትዳር የሚፈቱት ቢክር አይደለሽም እየተባለ ስትፈታ ስትባረር እያየው እንዴት እኔ ተስፋ ወኔ ይኖረኛል? ተስፋ ቆረጥኩኝ። ደግሞ ወይ ትምህርቴን አልተማርኩ፣ ከ10 ወደቅኩ። ብማርኩ ይሄንን የልጅነት በደል የምነግረው የሚረዳኝ አገኘ ነበር ብዬ ብቻዬን መጨናነቅ ሆነ ስራዬ። የአእምሮ ጭንቀት ዲፕሬሽን ውስጥ ወደቅኩ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በአላህ ዓይን ጠንካራ የሆነ አማኝ ከደካማው ይልቅ የበለጠ የተወደደ ነው። የሚጠቅማችሁን ነገር ለማግኘት ጥረት አድርጉ። አንዳች መጥፎ ነገር ካጋጠማችሁ እርር ኩርምት በማለት እንዲህ አድርጌ ቢሆን ኖሮ ይህ ነገር አያጋጥመኝም ነበር አትበሉ። ከዚህ ይልቅ አላህ የሻውን ነገር ሆነ ተፈጸመ በሉ። ቢሆን ኖሮ የምትለው አባባል ሰይጣንን ታስደስታለሽ ብለውናል። አላህ ባመጣው በቀዳና በቀደር እንዳምን ልቦናዬን ማስተንተን ይስጥልሽ በሉልኝ። ከተወሰኑ ቀናት በኋላ አባቴ ቤት ነበር።
መኝታ ክፍሌ ሆኜ ተኝቼ ብዙ ነገር እያሰብኩኝ አባቴ ነዋል ነዋል እያለ ሲጠራኝ ሰማሁኝ። አባቴ የተቀመጠበት ሳሎን ሄድኩኝ። አባቴም ነይ ከጎኔ ቁጭ በይ፣ ዛሬ የማማክረሽ ጉዳይ አለኝ። ዛሬ የምንማከረው ቀልድ አይደለም፣ ስለ ወደፊት ህይወትሽ ነው። የምጠይቅሽን ተረጋግተሽ ትመልሽልኛለሽ አለኝ። እኔም እሺ አልኩት። አባቴም ለወደፊት ምንድን ነው አላማሽ? ምን አስበሻል? በግል ኮሌጅ ገብተሽ በዲፕሎማ መማር ነው አላማሽ? ወይስ አጥንተሽ ፕራይቬት ለመፈተን? ወይስ ብርና ስራ ላመቻችልሽና ንግድ ውስጥ መግባት ትፈልጊያለሽ? ወይስ ሌላ ያሰብሽው ካለ ንገሪኝ አለኝ። ይህን ጥያቄ ሲጠይቀኝ ብቻዬን ጭልጥ ያለ ሀሳብ ወሰደኝ። ወላሂ በጣም እልህ ተሰማኝ። እንዴት እነዛ ሰነፍ ጓደኞች አልፈው እኔ እወድቃለሁ እያልኩ ከአይምሮዬ ጋር ማመላለስ ጀመርኩ። ግን ተመልሼ ፕራይቬት ተፈትኜ በወድቅስ ብዬ ለሁለት ሀሳብ ተከፈልኩ። አባቴን አሁን ላይ ምንም ማሰብ አልፈልግም፣ መወሰንም አልችልም አልኩት። አባቴም ነዋል ተረጋግተሽ አስቢበት፣ አንቺ እንድትጨናነቂ አልፈልግም። መማርም ከፈለግሽ ምን መማር እንደምትፈልጊ፣ ወይ ስራም መግባት ከፈለግሽ ብር ሰጥቼሽ ምን መስራት እንደምትፈልጊ፣ በተጨማሪ እኔ ካልኩሽ ውጭ የራስሽ ሀሳብ እቅድ ካለሽ የአንድ ወር ጊዜ ሰጥቼሻለሁ። በአንድ ወር ውስጥ አስበሽ ወስነሽ ትነግሪኛለሽ አለኝ። እኔም እሺ አባቴ ብዬ ካጠገቡ ተነስቼ መኝታ ክፍሌ ሄጄ ተቀመጥኩ። አባቴ እንዳለኝም አንድ ሀሳብ መጣልኝ። ጓደኞቼ የሚደርሱበት ደረጃ መድረስ አለብኝ። ስለሆነም አጥንቼ ፕራይቬት ተፈትኜ ጥሩ ውጤት አምጥቼ ፕሪፓራቶሪ መግባት አለብኝ። የኔ ችግር 10ኛ ክፍል ላይ በመጥፎ ጓደኞች ተከብቤ ተተብትቤ ስላላጠናው ስላልተዘጋጀው ነው እንጂ ካጠናው ከተዘጋጀው እኔ እኮ ጎበዝ ነኝ አውቃለሁ እያልኩ ያሳለፍኳቸውን ስህተቴ ዋጋ ማስከፈሉን አወቅኩኝ። 10ም ፕራይቬት ካለፍኩኝ በኋላ ዩኒቨርሲቲ መመረቅ አለብኝ የሚል ሀሳብ በአይምሮ ይደጋገም ይዟል። ከ2 ቀን በኋላ አባቴን ወስኛለሁ ስለው ጊዜው ገና ነው በደንብ አስቢበት አለኝ። ከ1 ሳምንት በኋላ ወስኛለሁ ስለው አባቴን በጭራሽ ይሄ የፍጥነት ውሳኔ አይሆንም፣ 1 ወር ሰጥቼሻለሁ፣ 1 ወሩ ሲያልቅ እኔው ምን ወሰንሽ ብዬ እጠይቅሻለሁ አለኝ። የተሰጠኝ 1 ወር የማሰቢያ ጊዜ አለቀ። ከ1 ወር በኋላ አባቴም ጠርቶ ምን ወሰንሽ አለኝ። እኔም አባቴ አጥንቼ ተዘጋጅቼ ፕራይቬት ተፈትኜ ውጤቴን አሻሽሼ 11ኛ ክፍል ለመግባት ወስኛለሁ አልኩት። አባቴም ግን በደንብ አስበሽበታል? እርግጠኛ ነሽ አለኝ። እኔም አዎ አስቤበታለሁ፣ እርግጠኛ ነኝ አልኩት። አባቴም እሺ በሀሳብሽ ምንም አላለም፣ ጣልቃ አልገባም። ግን ይሄ ሀሳብሽ የራስሽ ሀሳብ ነው። ራስሽን መጀመሪያ አስበሽ ወስኚ ብዬሽ ወስነሻል። የዘንድሮ ዓመት በአንቺ ሀሳብ በአንቺ ፍላጎት ተስማምቻለሁ። ነገር ግን በሚቀጥለው ዓመት አንቺ ያሰብሽው ባይሳካ ፕራይቬት ውጤት ባይመጣልሽ የአንቺ ህይወት ውስጥ መወሰን የምችለው እኔ ነኝ። የዛን ጊዜ አንቺ ሳትሆኚ እኔ አባትሽ ያልኩሽ ብቻ ነው መታዘዝና መሆን የምትችው። በዚህ በእኔ ውሳኔ ትስማሚያለሽ አትስማሚ አለኝ። እኔም ትንሽ ካሰብኩ በኋላ አባቴ አውቃለሁ ለእኔ አስበህ እንደሆነ ሁሌም ቢሆን በአንተ ሀሳብ እስማማለሁ። መጀመሪያ እድሉን ስለሰጠኝ አመሰግናለሁ አልኩት። አባቴ የኔ እኮ የአይኔ ማረፊያ መኩሪያዬ፣ የወደፊት ተስፋ አንቺ ነሽ ነው ብሎ ግንባሬን ሳመኝ። እኔም አንገቱ ላይ ጠምጠም አልኩኝ። ፕራይቬት ለመፈተን የተሻለ ውጤት ለማምጣት ማጥናቴን ጀመርኩ። አጋዥ መጽሐፎች ገዛሁኝ። ቀን በቀን ችክለውን ተያይዤዋለሁ። ጠዋት ጀምሬ እስከ ማታ ድረስ ነበር ማጠናው። ወላሂ ይገርመኛል፣ ምግብ ለመብላት ለራሱ ትዝ አይለኝም ነበር። ለህይወቴ መስተካከል ከፍተኛ ሚና የወሰደው ከ10 ከወደኩ በኋላ ነው። ከትምህርት መውደቄ ቢያናደኝም ቢያበሳጨኝም ፈጣሪ አንዳንድ ፈተናዎችን የሚያሸክመው ለኛው ለውጥ መሆኑን የተረዳሁበት፣ እኔ ካሰብኩት አላህ የመረጠልኝ የተሻለ መሆኑን ያየሁበት ጊዜያቶች ናቸው። እቤት ብቻዬን ስለመሆን የትምህርት ቤት መጥፎ ጓደኞችን ራኩ። ሰዓቱን ሳላሳልፍ ሰላት መስገድ ጀመርኩ። በወጣትነቴ ሂጃብ ለበስኩ። ባልቴት መሰልሽ ብለው ያስወለቁኝን ሂጃቤን መልሼ
አላህ ማረኝ አልለመደኝም ብዬ ለበስኩኝ። ከነመኖሩ የረሳሁት አንስቼ የማላውቀውን ቁርአን መቅራት ሙራጃ ማድረግ ጀመርኩ። እስኪ ስለ ሂጃብና የተከበረው ቅዱስ ቁርአን አንዳንድ ነገር ልበላችሁ። ሂጃብን ሸሪዓ በሚያዘው መልኩ ዘወትር ለብሶ ማክበር ነው እንጂ የሂጃብ ቀን የሚባል የተለየ ቀን የለውም። ሂጃብ ማለት እስልምና በሴት ልጅ ግዴታ ያደረገባት ሙሉ አካሏን የምትሸፍንበት ሰፊ ልብስ እንጂ በዓመት አንዴ አናቷ ላይ ብጣሻሽ ጠምጥማ ቀን ለይታ የምታከብረው ነገር አይደለም። ሂጃብ ማለት ሴት ልጅ እዚች ዓለም ላይ ከተለያዩ ባለጌዎች ሙሉ አካሏን የምትሸፍንበትና የተለያዩ ጨዋ ወንዶች ደግሞ እርቃኗን በመሄዷ እንዳይፈተኑ የምታደርግበት ከፈጣሪው አላህ ዘንድ የታዘዘችው በህይወት ዘመኗ ሁሉም የማትለየው ልብስ ነው። ሂጃብ ማለት ሸይጣንና የእስልምና ጠላቶች እንደሚፈልጉት የምትለብሰው ልብስ ሳይሆን የፈጠራት ፈጣሪዋ እንዳዘዛት ዘወትር የምትለብሰው ወደ ፈጣሪዋም የምትቃረብበት የጽድቅ ልብስ ነው። ከሸሪያ ከሚፈለገው የሂጃብ አይነት ውጪ ከሆንሽ ራስሽን ለባለጌዎችና ለብልግና እያመቻቸሽ ነው ማለት ነው። ሂጃብሽን አላህ ባዘዘሽ መልኩ ከለበሽ ነገ ባሄራ ሰውነትሽ እሳት እንዳይነካውም ይከላከልልሻል። ሂጃብ ስትለብሺ ትልቅ ሰው አስመሰለሽ አላማረብሽም እያሉ የሚያጃጅሉሽን ትተሽ ፈጣሪ ከሰባት ሰማይ በላይ ያዘዘሽን ትእዛዝ አክብረሽ ዘወትር አላህ በሚፈልገው መልኩ ሂጃብሽን ጠብቂ። የዛን ጊዜ አንቺ ማንም ቀጥ ብሎ አይቶሽ ልጋጉን ተፍቶብሽ የሚሄድ የለምና። እስኪ ስለ ቅዱስ ቁርአን አንዳንድ ነገር ልበላችሁ። ሊከበሩ ከሚገቡ መጽሐፎች ትልቁና ዋናው ቁርአኑል ከሪም ነው። ምክንያቱም የፈጠረን ጌታ የአላህ ቃል ነውና፣ ለእኛ መመሪያ ነው፣ መተዳደሪያችን ነው፣ ማንዋላችን ነው፣ አዛዛችን ነው፣ ጀነት መግቢያችንም ነው፣ ከጀሃነም ማስጠንቀቂያችን ነው እና ምንም ብለው መግለጽ አልችልም። ምክንያቱም የቁርአን ሚስጥሩ ማንም ቢሆን ያወቀ የለም፣ ሁሌም ሩቅ ነው። እሺ ለምንድን ነው ዛሬ እኛ ለቁርአን ክብር ያልሰጠ ነው? ቁርአን እንኳን ሊቀደድ እንኳን ሊቃጠል ሲቀራ እንኳን ዝም በሉ ነው የተባልነው። አላህ በተከበረው ቃሉ እንዲህ ይለናል፣ ቁርአንን በተነበበ ጊዜ እርሱን አዳምጡ ጸጥም በሉ ይታዘንላችኋልና። አልአዕራፍ 204። ዛሬ ይቀደዳል፣ ዛሬ ይወረወራል፣ ዛሬ ይቃጠላል። አየኛ ነገር በቃ ችሎታችን ይህ ብቻ ነው። ወላሂ እኛ ለቁርአን ክብር ብንሰጥ ኖሮ እኛ ብንኖርበት ቦታ ብንሰጠው ዛሬ ይህ አይመጣም ነበር። እንኳን ሰሃቦች ያ ብዙ ትውልድ ይቅርና ሰለፎች እንኳን ለቁርአን ለነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ቦታ ይሰጡ ነበር። አቡበከር ረዲየላሁ ዐንሁ እንዲሉ ነበር፣ አንድ ሰው ቁርአንን ከቀራ ከሰራበት ምንም ያጣው ነገር የለም። ቁርአን መቅራት ያልቻለና ያልሰራበት ድሃ ማለት እሱ ነው አሉ። እነሱማ እንኳን ለአላህ ይቅርና ለረሱል ሰለላሁ ዐለይሂ ወሰለም ሐዲስ ክብር ነበራቸው። ኢማም ማሊክ ረዲየላሁ ዐንሁ ታላቅ ታቢዒ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ለማስቀራት ሲጀምሩ ውዱ አድርገው 2 ረክዓ ሰግደው ሙሉ ሱናውን ጠብቀው ይጀምሩ ነበር። አንድ ሰው ከጮኸ በረሱል ሰለላሁ ዐለይሂ ወሰለም ላይ እንደ ጮኸ ይቆጥሩበት ነበር። መስጂድ ውስጥ ጊንጥ 16 ቦታ ሲነክሳቸው እግራቸው በደም ሲላወስ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ክብር ብሎ ሳይንቀሳቀሱ ያስቀሩን ነበር አሉ አብደላህ ኢብኑ ሙባረክ ረዲየላሁ ዐንሁ። እስቲ ማን ነው ከኛ መሃል ይህን ያክል ጽናት ለቁርአን ክብር ብሎ ይሰጣል? ከዚህ በፊት የነበሩ ሰለፎች እንኳን ቁርአን ይዞ ሊጨፍሩ፣ ቁርአን ይዞ ሊጮሁ ሊያወሩ ይቅርና ቁርአን የወረደበት ሀገር መካ ውስጥ መጮህ አይቻልም ይሉ ነበር። ኢማሙ ሻፊዒ ረዲየላሁ ዐንሁ እንዲህ ይሉ ነበር፣ ቁርአን ያለበት ቤት ውስጥ መተኛት አይቻልም ይላሉ። ምክንያቱም በመኝታ ሰዓት ራስን መቆጣጠር ስለማይቻል የሚጮህ ከሆነ ህልም ላይ መናዘዝ ውዱ የሚያስፈታ ነገር ስለሚፈጽም ይህ ሁሉ ጥንቃቄ ቁርአንን ይዞ ሳይሆን ቁርአን ቤት ውስጥ ካለ ሌላ ቤት ማደር ነው ይላሉ። ውዱ ካላደረጋችሁ ቁርአንን እንዳትነኩ ይላሉ። ማሻአላህ ቁርአን አክትመናል። ስንት ቁርአን ቀደድን። ለቁርአን ውስጥ ምን ያክል ክብር ሰጥተነዋል። በየቤታችን ቁርአን የቡፌ ማስዋቢያ አድርገነዋል። ምናልባት ረመዳን ሲመጣ አውርደነው በሶፍት ወይም በጨርቅ እንጠርገው ይሆናል። ከአባታችን የሆነ ውርስ ቢያወርሰንና የአባት ውርስ ቦታ ይሰጧል እኮ እና አንዱ መጣና ስብርብር ቅድድ ቢያደርገውና ምን ታመጣለህ ብሎ ቢጎረርብህ ቆመህ ታየው ነበር?
ወላሂ እስክንሞት ወይም እስክንገደል ድረስ በፍጹም አንተውም ነበር እና የአላህ ቃል የረሱል ሰለላሁ ዐለይሂ ወሰለም ውርስ እንዴት ይህ ሁሉ በደል ሲደርስበት ለምንድን ነው ዝም ያለው? ወላሂ ዛሬ ክብር የሰጠነው ቢሆን ኖሮ የማንም ክብር የሌለው ፍጥረት ቁርአን እንዲህ ባልጨፈረበት ነበር። አጂብ የሚሆነው ደግሞ ቁርአን ሲረገጥ እንደ ሶፍት ሲጠቀሙት ምንም የማይመስለን ሰው ምን ሆነን ነው? ፈጣሪ ሆይ በቁርአን የምንሰራ በቁርአን የምንተዳደር በቁርአን መመሪያ ኖረን የምንሞት አድርገን ያረብ። አልሐምዱሊላህ ከትምህርት ቤት መጥፎ ጓደኞቼ አንድ በአንድ ራኩኝ። የተወሰኑት እየደወሉ ያወሩኛል። ናርዶስ ጋር ግን ቀን በቀን ሁሌ እንደዋወላለን። ለውጥ ከሆነ ሙሉ በሙሉ መቀየር አለብኝ ብዬ ወሰንኩኝ። የበፊት ትምህርት ቤት ጓደኞቼ እንዳያገኙኝ ብዙ ሰው ወንድም ሴትም የሚያውቀው ስልክ ቁጥሬን ለመቀየር ወሰንኩኝ። አባቴን አዲስ ሲም ካርድ አውጣልኝ ብዬው አወጣልኝ። ይህን ሲም ካርድ የሚያውቁት እናትና አባቴ፣ በተጨማሪም ለናርዶስ ደውዬ ለማንም ይሄን ቁጥር መሆኑን እንዳትናገሪ ብዬ ያሳወቅኳት። ከማይጠቅም ከማይጎዳ በስልክ ወሬ ከመዘናጋት በዚህ ተገላገልኩ። አሁን የቀረኝ ፌስቡክ ላይ የሚያወሩኝ የምጀናጀንበት ወደኋላ እንዳይመልሰኝ መላ መዘየድ አለብኝ። ያለኝ አማራጭ አንድና አንድ ብቻ ነው። ይኸውም ፌስቡኬን ዲሌት አድርጌ በአዲሱ ቁጥሬ ለመጀናጀን ሳይሆን በሳምንት አንዴ መረጃ ለማየት ያህል ከፈትኩኝ። አካበዳችሁ እንዳትሉ፣ እውነቴን ነው። ምንም ቢሆን ምንም ከቤት በጭራሽ አልወጣም። በፊት ቤት ስሆን ጓደኞችሽ ጋር ሂጂ ሂጂ ነበር የሚለኝ። ደግሞ አሁን የዛ ተዘዋዋሪ ከቤት መውጣት በጣም ነበር የሚያስጠላኝ። ከቤት የምወጣው ለጁምዓ ሰላት ብቻ ሲሆን ጁምዓ የምሰግደው ኑር ወይም አጂፕ መስጂድ ከኛ ቤት በጣም ቅርብ ነው። መስጂድ 5 ሰዓት አካባቢ እገባለሁ። አወለሰፍ ከጥግ በኩል ሆናለሁ። ሁጥባ እስከሚጀመር ቁርአኔን እቀራለሁ። መስጂድ ማን ይምጣ ማን ይቅር ማውቀው ነገር የለም። ከቤት ከወጣሁም በ15 ቀን አንዴ ለገበያ እናቴ ጋር ነው የምወጣው። አባቴ እንደዚህ መሆኔን ሲያይ ከቤት እንደወጣ እንደዝናና በማሰብ የተለያየ ቦታ መልእክት ይልከኛል። እኔ ግን በጭራሽ መላክም ከቤት መውጣትም ፍላጎቱ የለኝም። አባቴ ግድ ነው መውጣት አለብሽ ብሎ ይቆጣኛል። ብር ይሰጠኝና በዛም ካፌ ገብተሽ ተዝናንተሽ ነው ይለኛል። በብዙ ቀናት ልዩነት ቢያንስ በ20 ቀን ልዩነት ስወጣ የሰፈር ሰዎች፣ በፊት የማውቃቸው የትምህርት ቤት ጓደኞቼ ብዙ ሰው እኔን እያየ እየተገረመ አረ ነዋል አለሽ ወይ? የት ጠፍተሽ ነው? ወላሂ በጣም አምሮብሻል። የተወለወለ ጠመንጃ መስለሻል። በተጨማሪ ትልቅ ሰው ሆነሻል ሳይለኝ የማያልፍ ሰው የለም። እኔም በሰው እኔን አጥብቀው ሲጠይቁ ግራ እየገባኝ አንዳንዴ መጥፋት ከሰው ይመራቅ እንደዚህ ያስናፍቃል ማለት ነው ብዬ ራሴን ጠይቀዋለሁ። ፀሐዩ፣ ንፋሱ፣ ብርዱ፣ ቅዝቃዜው፣ ሙቀቱ ስለማያገኘኝ ስላልተፈራረቀብኝ ነው መሰለኝ ውበት የጨመርኩት። ፊዚካሊ ከልጅነት ወደ ትልቅነት የተቀየርኩበት ዓመት ነው። ብዙ ሰው ነዋል አምሮብሻል፣ ትልቅ ሰው ነሻል። አንዳንድ ትላልቅ የሰፈራችን ሰዎች እንደ ቀልድም ለልጄ ነው ምድርሽ ትልቅ ሰው ነሻል ሲሉኝ እቤት ስመለስ ወደ ክላሴ ሄጄ ሰዎቹ እንዳሉት አምሮብኛል እንዴ ትልቅ ሰውኛለሁ እንዴ ብዬ በቤታችን መኝታ ክፍል ያለው ትልቁን መስታወት እኔው ስመለከት እሱም የቀኝን በግራ የግራዬን በቀኝ አድርጎ የተመለከተኝ ፊት ለፊት እንደተፋጠጠን እጠይቀዋለሁ። እኔ ዓላማዬ የውበት መጨመር ሳይሆን ፕራይቬት ለማለፍ ስለሆነ አባቴን ለራሱ የማወራበት ጊዜ አጣ። ማታ አባቴ ሲመጣ እንዴት ዋልክ ብዬ 30 ደቂቃ አውርቼው መልሼ የመኝታ ክፍሌ ገብቼ ኢሻን ሰግጄ እተኛለሁ። ከዛም ከሌሊቱ 8 ሰዓት ለማጥናት እነሳለሁ። ከዛም ሱብሂ ሰግጄ እተኛለሁ። ትንሽ ተኝቼ የቤት ሰራተኛችን ጋር አብሬ ቤት አስድተን ሰትረን ከጨረስን በኋላ ቤተሰቦቼን ቁርስ አብልቼ መልሼ ወደ ጥናት እስከ ዙሁር አጠናለሁ። ዙሁርን ሰግጄ ምሳ በልቼ እስከ አስር ማጥናት። ፈተናው እስኪደርስ ፕሮግራሜ እንደዚህ ነበር። ደጅ ፀሐይ እንደ በፊቱ ሳይጠወለግ ማን ሞተ፣ ማን አገባ፣ ማን ታመመ ብዬ ሳልጠይቅ ከማንም ጋር ሳልገናኝ ዓላማዬ ለፈተናዬ መዘጋጀት ብቻ ሆነ። ይህ ዓመት በሕይወቴ ትልቅ ለውጥ ያመጣሁበት ራሴን ማንነቴን የፈተሽኩበት ጊዜ ነው። የመጀመሪያ ለውጤ እኔ ካሁን በኋላ ልጅ አይደለሁም፣ ትልቅ ሰው ሆኛለሁ። እንደ ትልቅ ሰው እንዳስብ አደረገኝ። በተጨማሪ ብቸኛ ሆኖ መኖር የለመድኩት
በዚሁ ዓመት ነው ብቸኝነት ቤት መዋል ለምጄ ሰው ጋር ለመቀራረብ እስከሚያስጠላኝ ድረስ ነበር ከሰው የተለያየሁት። እቤት ለራሱ እናቴ አትውልም፣ ነጋዴ ናት። ጠዋት ወጥታ ማታ ነው የምትመለሰው። ወንድምና እህቶቼም ጠዋት ትምህርት ቤት ሄዱ የሚመጡት ወደ 11 ሰዓት አካባቢ ነው። አባቴም ያው ኮንስትራክተር ስለሆነ የሚመጣው ማታ ላይ ነው። ያለነው እኔና ሰራተኛችንን። የቤት ሰራተኛችንም ስራዋን ሰርታ ስትጨርስ የራሷ ክፍል አላት። እዛ ነው የምትውለው። ቤቱ እና እኔ ብቻ ነው የምንውለው። ቤቱ ጸጥ ሲል ብቻዬን ሲሆን በጣም ደስ ይለኛል። ጎረቤቶቼ እንዴት ነው እንደዚህ የምትኖሪው ይሉኛል። እኔ ግን ሰው ሲኖር ነው የምጠላው። ብቸኛ መሆን ነው የምፈልገው። ደግሞ ይህ ዓመት ስለ እስልምና በደንብ እንዳውቅ አደረገኝ። የተለያዩ እስላማዊ መጽሐፍትን በመግዛት እያነበብኩ ራሴን ቀየርኩ። አላህ እንድወድ ተማሪ ሁኜ እነዛ መጥፎ ጓደኞች ጋር ያሳለፍኩትን መጥፎ ትዝታ ሳስታውስ እያለቀስኩ ተውበት እያደረግኩ አላህ ይቅር በለኝ እያልኩ ነው የምውለው። አልሐምዱሊላህ። እናም ለወደፊት ህይወቴ መጥፎ ጓደኛ ላልይዝ የበፊቱ ጥፋት መሆኑን አመንኩኝ። በተጨማሪ ለወደፊት ያሰብኩትን አሁን ላይ ላለሁበት እያንዳንዱ ህይወቴ ዓላማ እንዲኖረኝ ወደፊት እቅድ አውጥቼ ማሰብ ጀመርኩ። አሁን የመጀመሪያ ፕራይቬት መፈተን አይደለም። አላህ ብሎ ከተሳካ ማሻአላህ፣ ግን ደግሞ ካልተሳካም ተስፋ ላልቆርጥ ሌላ ትምህርት በግል ለመማር ወሰንኩኝ። ይህ ዓመት ለውጥ እንዳመጣው ሁሉ በተዘዋዋሪውም ከእስከዛሬ ተማሪ ልጅ በነበርኩ ጊዜ ያሳለፍኩት መከራ ታውቆ የለ ከዛ በላይ ፈተና መጣብኝ። ቤት መዋል አንዳንዴ ከሰው የሌለንን ስም እንዲሰጠን ያደርጋል። ይህም የወንድ ልጅ የትዳር መስፈርቱ ከአፉ ማጠፋ 2 ቃላት የቤት ልጅና ድንግል ናት ወይ የምትለው አፋቸው ላይ እንደ ማስቲካ ተጣብቆ የድርጅት ማህተም የታተመበት ነው የሚመስለው። እኔም ለፕራይቬት ፈተና አጥንቼ ለመፈተን እያጠናው በቤቴ ብውል ነዋል የቤት ልጅ ናት ተብሎ የእኔ ስም አንዴ በኛ ሰፈር ለትዳር አዳረሱት። የዘመኑን ጎረምሳ ተብዬ የሰፈር ልጆች ጋር ባንዴ ተናፈሰ። ይህ ቤት መዋል የቤት ልጅ መባል ያልጠበቅኩት ያላሰብኩት ሌላ መዘዝ፣ ችግር፣ የአእምሮ ጭንቀት፣ ዲፕሬሽን ይዞብኝ መጣ። የኔ ውበት፣ ቁመት፣ ሙቀት፣ እድገት ባንዴ በማዳበሪያ እንደተሰራ በቆሎ እሸቱ ደረሰ። በጣም ትልቅ ሰው ሆንኩኝ። ከቤት ቢያንስ በ15 ቀን አንዴ ለሆነ ሀጃ እናቴ ጋር ስወጣ በእኔ ውበት ራሱን የማያክ በሁለቱም አይኑ እስከሚነቀል ቡዝዝ ብሎ የማያይኝ እኔን ለማግባት የማይቋምጥ መቁጠሩ ይቀላል። የሰፈር ለትዳር የደረሱ ወጣቶች አይን ውስጥ ተሰነቀው። ክፍል 6 ይቀጥላል። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትጠብቁን በአክብሮት እንጠይቃለን። ሰላም አለይኩም ወራህመቱላሂ ወበረካቱ።